at some point የእነዚህን ጥያቄዎች መጠየቅ ያቆምና ነገሮች ግድ ወደማይሰጡት በጣም ቸልተኛ እንደሆነ አይነት ሰው ሆኖ አክት ማድረግ ሲጀምር ትመለከቻለሽ። ይሄን የሚያደርገው ደግሞ ለምን መሰለሽ? የፍቅር ግንኙነት ከሚታነጽባቸው ዋና ዋና መሰረቶች አንዱ መተማመን ነው። መተማመን ደግሞ ጥንዶች አንዳቸው ሌላቸው ላይ ያለምንም ስጋት መደገፍ መቻላቸው ነው። ያ ሁኔታ መተማመን ተብሎ ይባላል ማለት ነው። ኤንድ ከዚህ በተቃራኒው ደግሞ ቃልን አለመጠበቅ፣ ደህንነት ማጣት፣ ወጥ የሆነ ባህሪ አለማሳየት፣ እነዚህ በሙሉ ደግሞ ያለመተማመን መገለጫዎች ወይም ደግሞ ማሳያዎች ናቸው። በጥንዶች መሀል አለመተማመን በተለያዩ ምክንያቶች በተለያዩ መንገዶች ሊከሰት ይችላል። ኤንድ ይሄ አለመተማመን ይሄ አለመግባባት በጊዜ ካልታከመና መፍትሄ ካልተሰጠ ደግሞ የፍቅር ህይወትን ሁለቱም ተጣማሪ አካላት ወደማይፈልጉት አይነት ደረጃ ሊያደርስ እንደሚችል ምንም የሚያጠራጥር ነገር የለውም። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። በዛሬው ዝግጅታችን ወንድ ልጅ ወይም የፍቅር አጋዥ ሲጠረጥርሽ የሚታዩበት ምልክቶች እያለን እንማማራለን። እንደተለመደው ሁላችሁም ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ፍቅሩ መትነን ይጀምራል። ይኸውልሽ እዚህ ጋር ወንድ ልጅ የሆነ አይነት ጥርጣሬ ሲገባው የሆነ ምቾት ያልሰጠው ነገር ሲኖር ከሚታዩበት ዋና ዋና ምልክቶች የመጀመሪያው መሰለሽ ከዚህ በፊት ያደርግልሽን ይሰጥሽ የነበረው የሆናቸው የነበራቸውን ነገሮች ወይም ደግሞ ፍቅሩን ይገልጽበት የነበረውን መንገድ ማድረግ ያቆማል ወይም ደግሞ ሲቀንስ ትመለከቻለሽ። ከቀን ወደ ቀን እነዛ ነገሮች እየቀዘቀዙ እየተነኑ ኢቫፖሬት እያደረጉ እየጠፉ እየበነኑ ሲሄዱ ትመለከቻለሽ። ስለዚህ የመጀመሪያው ወንድ ልጅ አንቺ ላይ ጥርጣሬ እንደገባው የምታረጋግጭበት ምልክት ከዚህ በፊት ይሰጥሽ የነበረውን ፍቅር ይቀንሳል። ሪሌሽንሺፓችሁ ውስጥ አውት ኦፍ ኖዌር ፍቅሩን የሚገልጽበት መንገድ እየቀዘቀዘ እንደመጣ ከተሰማሽ ወይም ደግሞ ነገሮች በጣም ድርቅ እያሉ ለዛ እያጡ ወዝ እያጡ እየመጡ እንደሆነ ከተሰማሽ ይሄ የፍቅር አጋርሽ አንቺ ላይ የሆነ አይነት ጥርጣሬ ወይም ደግሞ እርግጠኛ ያልሆነበት ነገር የመኖሩ አንድ ማሳያ ነው። የመጀመሪያው ይሄ ነው። የነበረው ፍቅር መትነን ይጀምራል። ሁለተኛው ጣት መቀሰር ያበዛል። እዚህ ጋር ይኸውልሽ የፍቅር አጋርሽ ከዚህ በፊት ባልነበረ ሁኔታ ከዚህ በፊት ሲያደርግ አይተሽ በማታውቂው መልኩ ባልተለመደ መልኩ በጣም ለሚያጋጥሙ የትኞቹም አይነት ችግሮች ጥቃቅን ለሚመስሉ በጣም ሊታለፉ ለሚችሉ ጉዳዮች ሁሉ ተጠያቂ ማድረግ ከጀመረ አንቺን ኦር ደግሞ ለመሆናቸው ምንም አስተዋጽኦ እንኳን በሌሎች ጉዳዮች ላይ ለምሳሌ ስራ ቦታ ሲሄድ ታክሲ ለማጣቱ፣ ስራ ቦታ ሄዶ ከአለቃው ጋር ለመጋጨቱ፣ ከስራ ባልደረቦቹ ጋር ላለመግባባቱ ወይም ደግሞ በዝናብ ለመመታቱ፣ በፀሐይ ለመመታቱ ምናምን አንቺን ተጠያቂ ማድረግ ከጀመረ ይሄ አንቺ ላይ ያለው ጥርጣሬ ምን ያህል ጫፍ መድረሱን የምታረጋግጭበት አንድ ምልክት ነው። ሶስተኛው ችላ ማለት ይጀምራል። ይኸውልሽ እዚህ ጋር የፍቅር አጋርሽ መጀመሪያ አካባቢ ላይ አንቺ ላይ ጥርጣሬ ሲገባው ከሚያደርጋቸው ነገሮች የመጀመሪያው መሰለሽ በጣም ብዙ አይነት ጥያቄዎች ይጠይቅሻል። እነዛ የሚጠይቃቸው ጥያቄዎች አንቺን ለጠረጠረበት ጉዳይ ምላሽ ያስገኙልኛል ብሎ የሚያስባቸው አይነት ጥያቄዎች በሙሉ ይጠይቅሻል። at some point እነዚህን ጥያቄዎች መጠየቅ ያቆምና ነገሮች ግድ ወደማይሰጡት በጣም ቸልተኛ እንደሆነ አይነት ሰው ሆኖ አክት ማድረግ ሲጀምር ትመለከቻለሽ። ይሄን የሚያደርገው ደግሞ ለምን መሰለሽ? ብዙ ጊዜ ይሄን መንገድ የሚከተሉ ወንዶች ምንም ችግር ሳይፈጠር ከዛ ጊዜ በኋላ ሪሌሽንሺፓችሁን ማቆም መፈለጋቸውን የሚያሳየው ኦር ደግሞ የሚጠረጠረውን ነገር ኦልሞስት እርግጠኛ ሆኖበታል። ነገር ግን ደግሞ ምንም አይነት ችግር ሳይፈጠር ሳትጣሉ በጣም ፒስፉል በሆነ መልኩ የምትለያዩበት መንገድ ሲፈልግ ወንድ ልጅ ቸልተኛ ይሆናል። አራተኛው ከጓደኞችሽ መረጃ መሰብሰብ ይጀምራል። እዚህ ጋር ከዚህ በፊት ተነጋግረንባችኋል፣ ተወያይተናል፣ በውይይት በንግግር ዘግተናል፣ ጨርሰናል ብለሽ ያሰብሻቸው ጉዳዮች ሳይቀር ከጓደኞችሽ መረጃ እየሰበሰበባቸው ከሆነ ይሄ በተነጋገራችሁባቸው ጉዳዮች ወይም ደግሞ በተወያያችሁባቸው ጉዳዮች አለማመኑን በዛ ውይይት አለመርካቱን የሚያሳይ ነገር ነው። የሆነ ያልተመለሰ ነገር ውስጡ እንዳለ የምታረጋግጭበት ምልክት ነው። እንደዛ የዘጋሻቸውን ጉዳዮች ሳይቀር ከጓደኞችሽ መረጃ እንደ አዲስ እየሰበሰበ እንደሆነ ከተመለከትሽ ወይም ደግሞ ካስተዋልሽ ይሄ አሁንም ድረስ እንደሚጠረጥርሽ የምታረጋግጭበት አንድ ምልክት ነው።
5ኛው ስልክሽን መበርበር ይጀምራል። ይሄ ብዙ ማብራሪያ አያስፈልገውም። የአብዛኞቻችን ገበና ተደብቆ የሚገኘው ስልካችን ውስጥ ነው። ይህን ነገር በማሰብ የፍቅር አጋርሽ ስልክሽን ቢበረብር ወይም ደግሞ ቢጎረጉር ብዙ መረጃዎች ማግኘት እንደሚችል ስለሚያስብ እርግጠኛ የሆነባቸው ጉዳዮች ካሉ በተደጋጋሚ ስልክሽን ሲበረብር ሲፈትሽ ልትመለከች ትችላለች። ይሄ ሳም ሶርት ኦፍ ጥርጣሬ መኖሩን የሚያሳይ ምልክት ነው። 6ኛው በተደጋጋሚ ይደውልሻል። እዚህ ጋር በተደጋጋሚ መደወልና ጣፋጭ የፍቅር ቃላትን መለወጥ፣ ቁም ነገር መለወጥ ምንም ችግር የለውም። ለዚህ ጉዳይ ከደወለ ችግር የለውም። እንደ ላይክ ፍቅሩን ሊገልጽልሽ በጣም ቁም ነገር የሆኑ ነገሮችን ሊያወራሽ በተደጋጋሚ ቢደውል ችግር የለውም። እንደውም የሚያስመሰግነው ነገር ነው። ነገር ግን ደግሞ ደውሎ የት ነሽ፣ ከነማን ጋር ነሽ፣ ምን እያደረግሽ ነው፣ ምን እየሰራሽ ነው፣ ለምን እነሱን ሰዎች ያገኘሻችሁ ምናምን የሚልሽ ከሆነ ይሄ የሆነ አይነት ያልተመለሰ ጥያቄ እንዳለ የምታረጋግጭበት ምልክት ነው። 7ኛው ማህበራዊ ሚዲያሽን ይበረብራል። እዚህ ጋር ማህበራዊ ሚዲያ መበርበር ስልክን ከመጎርጎር ወይም ደግሞ መበርበር ጋር ተመሳሳይነት አለው። የፍቅር አጋርሽ ማህበራዊ ሚዲያሽን ቼክ ቢያደርግ በጣም ብዙ ነገሮች ሊያገኝ እንደሚችል ያስባል። የት እንደነበርሽ፣ ከነማን ጋር እንደነበርሽ፣ ምን ስታረጊ እንደነበር፣ ምን አይነት መልእክቶች እንደምትለዋውጭበት ምናምን በቀላሉ ማግኘት ይችላል። ማህበራዊ ሚዲያሽን ብቻ ተመልክቶ ማለት ነው። አንቺ ላይ ጥርጣሬ ያለው የፍቅር አጋር ደግሞ ይህን ነገር በተደጋጋሚ ሲያደርግ ልትመለከች ትችላለሽ። ማለት ስልክሽን እየተቀበለ ማህበራዊ ሚዲያ ላይ ያለሽን ኢንተራክሽን አንድ በአንድ ሲበረብር ልትመለከች ትችላለሽ። ይሄ ኦብቪየስሊ አንዱ ማሳያ ነው ማለት ነው። 8ኛው ተደጋጋሚ አለመግባባት ይፈጠራል። ይኸውልሽ እዚህ ጋር የፍቅር ህይወት ውስጥ ተገብቶ አለመግባባት አይፈጠር ማለት አይቻልም። ነገር ግን ደግሞ አለመግባባት በጣም ሲሊ በሆኑ ምክንያቶች ሁሉ ሲነሳ የምትመለከች ከሆነ ከድሮ ወይም ደግሞ ከወትሮ በተለየ መልኩ በጣም በተደጋጋሚ እያጋጠመ እንደሆነ ከተሰማሽ ይሄ የፍቅር አጋርሽ አንቺ ላይ ያለው ጥርጣሬ ከፍ እያለ መምጣቱን ወይም ደግሞ ፒክ ላይ መድረሱን የምታረጋግጭበት አንድ ምልክት ነው። በጣም በጥቃቅን ነገሮች ሳይቀር የምትጨቃጨቁ አለመግባባት ውስጥ የምትገቡ አይነት ሰዎች ከሆናችሁ እንደዚህ አይነት ደረጃ ላይ ከደረሳችሁ ይሄ በጊዜ ሊታከምና ሊፈወስ መፍትሄ ሊሰጠው ይገባል። ካልሆነ ግን የፍቅር ህይወታችሁን እስከ መጨረሻው ድረስ ሊሰብር፣ ሊበጠብጥ፣ ሊበጥስ የሚችል በጣም አደገኛ አካሄድ ነው። የፍቅር አጋርሽ አንቺ ላይ ጥርጣሬ ሲገባው እነዚህን 8 ነገሮች ልትመለከች ትችያለሽ። ቴንክ ዩ